ክፍል 104 ኤፉዬና ያፌት የመኪና አደጋ ደርሶባቸው ነው ያለቀው ማለት ነው። ያም የደረሰባቸው እንግዲህ የመኪና አደጋው ያፌትና ኤፉዬ ወደ ስራ እየሄዱ እያለ ከዛ በፊት ያው ያፌት ጋርዶቹን እነ ታሪኩን ናታንን ፈልገው እንዲያገኙለት ነግሯቸው ስለነበር ያው ናታንን አገኘን ብለው እየተጠባበቁ ኦፕሬሽኑን ለማጠናቀቅ እየተዘጋጁ ባሉበት እንግዲህ ያው ናታንም እንደተከተሉት ለወይዘሮ ትዝታ ደውሎ ስለነገራት እሷም ሌላ ሰው እንደምትልክለት ነግራው ነበርና ልካለት ግን የእሱን ልብስ ለብሰው ቁመው እንዳስቀየሱት ነገሩን ይፈጠራል ማለት ነው። ከዛ እንግዲህ ያን እሱ መስሏቸው ግልጥ ሲያደርጉት ዘወር ሲል ናታን አይደለም ማለት ነው። በዛ እንግዲህ ይበሳጩና ኦፕሬሽኑ እንዳልተዋጣላቸው ለያፌት ደውለው ይነግሩታል ማለት ነው። ይሄ ማለት ምን ማለት ነው? አሁን ከየትም ብላችሁ ናታንን ፈልጋችሁ ማምጣት አለባችሁ እያለ ሲዝትባቸው ኤፉዬ ትሰማለች ማለት ነው። መኪና ውስጥ ሆና ናታን ትልና እንግዲህ ቀጥታ ለናታን ትደውልና አንሳው እያለች እንግዲህ የኔ ናታን ስልኩን አንሳ እያለች ስትል ይሰማታል ማለት ነው። እንግዲህ ወደ መኪናው ምልስ ሲልና ደጋግመሽ ወደ ናታን ስደውይ ነበር ይላታል ማለት ነው። ኤፉዬም እንግዲህ ድንግጥ በማለት ማለት ምን ማለት ነው ትለዋለች ማለት ነው። እንዴ ደጋግመሽማ ስደውይ ነበር እየሰማሁሽ ነበር፣ ስልኩን እኮ ጠልፌዋለሁ፣ አዲሱን ቁጥሩን አታውቂውም በማለት ያፌዝባታል ማለት ነው። ከዚህም በኋላም እንግዲህ ናታን የሚባል የመጨረሻው ቀን ዛሬ ላይ ይሆናል ይላታል ማለት ነው። አንተ ክፉ ትልና እንግዲህ ትበሳጫለች፣ ትጮኻለች ማለት ነው። አሳይሃለሁ፣ እገልሃለሁ እያለች ትላለች። እሱም መኪናውን ቀስቅሶ ሲሄድ እንግዲህ ፍሬኑን ትይዝበትና ገደል ይገባሉ አብረው ማለት ነው። እንግዲህ የተጎዳቸውም ትንሽ በሚያሳዝን ሁኔታ ኤፉዬ ነች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ የተሆኑ ዘንድ ጋብዣችኋለሁ ማለት ነው። ነባር ቤተሰቦቼ ደግሞ ላይክ ሸር እያደረጋችሁ እንድታበረታቱኝ ያላችሁን ሀሳብ አስተያየት በኮሜንት እያስቀመጣችሁ ሁላችሁም እንድታበረታቱኝ ጋብዛለሁ ማለት ነው። ውድ ቤተሰቦቼ የእናንተ እግዛኛ ያስፈልገኛል። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሸር አድርጉልኝ። እንደነገርኳችሁ ከላይኩ ኮሜንቱ ስለሚበዛ ላይክ እና ኮሜንቱን አስተካክሉ ለማለት አሳስባለሁ። ውድና የተከበራችሁ የቻናል ቤተሰቦች ዛሬ ላይ እንግዲህ ክፍል 105 ነው ይዘንላችሁ የቀረብ ነው ማለት ነው። እንግዲህ በክፍል 105 ኤፉዬን ወደ ቤቷ ይዟት መጥቷል ማለት ነው። ያፌት እንግዲህ ወደ ሕክምናም ይዟት አልሄደም። ያው ዶክተሯን ጠርቶ ከቤት ነው ይዟት የመጣው ማለት ነው። እንግዲህ የነ የእፉዬና የያፌትን አደጋ የመኪና አደጋ መጀመሪያ የሰማችው ጽዬ ነበረች እና እንደሰማኝ እንግዲህ ስልክ ደውላ የነገረችው ለቢኒ ነው። ቢኒም እንግዲህ የት ናቸው የት ሆስፒታል ናቸው ሲላት አይ ወደ ሆስፒታል ይዟት እንዳልገባ ነው እዚህ ላይ ያስተላለፉት እና ወደ ቤት ነው ቀጥታ ይዟት ሄደውና ወደ ቤት ነው መሄድ አለብን ትለዋለች ማለት ነው። እሺ በቃ አንቺና ቤት ነው ቶሎ እኔ እጠብቃችኋለሁ ይላል ቢኒም ማለት ነው። ከዛም እንግዲህ ሉሊት እች ነገረኛ በቅብልትና ያፌትና ሉሊት ሞቱ ትላታለች። አንቺ ውሻ ክፉ እንዲሞቱ ነበር የፈለግሽው አይደል ትላትና እንግዲህ ከዛ ጀመረች እች ነገረኛ እያለች ለራሷ ነገረኛ እንግዲህ ከኋላ ትከተላታለች ማለት ነው። እንግዲህ ቤዝም እየሮጠች ወደ ላይ ስትወጣ ነፂ ማለት ነው ወደ ላይ ስትወጣ ጽዬ ታጣታለች ማለት ነው ቤዝን። ያው ቤዝም እንግዲህ ከናሆድ ጋር ስፖርት ዱብ ዱብ ለማለት ወጥታ ስለነበር እንግዲህ ናሆድዬ ጋር እንግዲህ የስፖርት እየሰሩ እያለ ናሆድም እንግዲህ ስለ ጓደኛዋ ስለ ሔዋን ጉዳይ ይጠይቃታል ማለት ነው። አይ እሷ ሳትሆን ጓደኛዬ እኔ ነበርኩ ጓደኛዋ፣ ግን እሷ ጓደኛ ያልነበረችም እንደዚህ ያለ ነገር ደብቃኛለች ፖሊስ መሆኗን እና ከዚህም በኋላ ማንንም ሰው አልፈልግ፣ ሌሎች ያውቁ ነበረ ግን ማላቀው እኔ ብቻ ነበርኩ። የሚገርመው ነገር እህቴ ኤፍራታ ከነ በፊት ይሄን ነገር ታውቃለች፣ ለእኔ ግን ማንም የነገረኝ የለ፣ ማንንም አላምንም አልፈልግም ስትለው ናሆድም እባክሽን እኔን አትጥልኝ በሌላ ሰው እንትን እኔ ምንም አላጠፋው ምንም አላረኩም እያለ እሱም እንግዲህ ሲማጸናት ነበር ማለት ነው። ናሆድ ያን እያላት እያለ እንግዲህ በቃ አትከተለኝ እኔም ለብቻ መሄድ አለብኝ አንተም እንደፈለክ ሁን ትለውና ተነጥለው እየሄደች እያለ ስልኳን ቀጥ አድርጋ ስታይ እንግዲህ ጽዬ ደጋግማ ደውላባታለች ማለት ነው። እንዴ ስልኬን ደግሞ ለምንድን ነው እንደዚህ ተደጋግሞ የተደወለበት ብላ ስትመልስላት እንግዲህ ጽዬ እንግዲህ እህቷ ኤፍራታ የመኪና አደጋ እንደደረሰባት ስነግራት ጽዮን እንግዲህ እቺ ቤዝ እንግዲህ እየሮጠች ትሄዳለች ማለት ነው። ናሆድም ሊከተላት ይፈልግና እንግዲህ ሲል እንግዲህ እሷን ልም ትላለች ማለት ነው።
ከዛ እንግዲህ ጽዬ እየሮጠች ትሄዳለች ማለት ነው። ሉሊት እንግዲህ እየተሯሯጡ እያለ ምን ቤት እዚህ ብላ ጥሩ ገንዬን ደውላ ማስደንገጥ ነበር የፈለገችው። እንግዲህ ለገኒ ደውላ ገንዬ እኔ ሁሌም ላንቺ መርዶ አስረዳሻለሁ፣ አንቺ ግን አንድ ቀን አመስግነሽኝ አታውቂም፣ እነሱ አይነግሩሽም፣ እኔ ግን ቀድሜ የምነግርሽ እኔ ነኝ ምናምን እያለቻት እያለ አንቺ ነገረኛ ምን አባሽ ፈለግሽ እያለቻት እያለ ደስ በሚል ሁኔታ ገንዬም ሳደነግጥ በተረጋጋ ሁኔታ እንድትሰማ ሆናለች ማለት ነው። እሱም የሆነው እንዴት ነው ስልኳ ቻርጅ ዘግቶ ነገሩን ሳትነግራት ጠርቅም ይላል ማለት ነው። እንግዲህ ሉሊትዬም የነገረች መስሏት እንግዲህ እንደዚህ እንኳን ነግሬያት አመሰግናለሁ እንኳን ሳትለኝ ጆሮዬ ላይ ዘጋችሁትና ጽዮንን ትከተላታለች ማለት ነው። እንግዲህ ጽዬም እየሮጠች የሄደችው ከነ ያፌት ቤት ነው ማለት ነው። እንግዲህ ያፌትን ግብት እንዳለ በመጀመሪያ ዶክተሩ እና ያፌት አቤል ሆነው ስለ ኤፍራታ ጉዳይ እየተነጋገሩ ዶክተሩን እንዴት ናት ምናምን እያለው ደህና እንደሆነች እና ደግሞ ተጨማሪ ሕክምና እዛው ቢሆን አሪፍ እንደነበር ሲነግረው አይ አንተ አዳርህን ስትከታተላት አልነበር እንደ ተጨማሪ ደግሞ መድኃኒት ታስፈለገ እናስመጣለን ሲለው አይ አያስፈልግም ደህና ናት ምናምን እያለው እያለ በር ይቆረቆራል ማለት ነው። በር ሲቆረቆር ጽዮን ናት። ጽዮን እንግዲህ ግብት ስልና ቀጥታ ያፌትን አንገቱን እንቅት አደርግና አንተ የማትረባ ውሻ ምን አባክ አድርገሃት ነው ስትለው እንግዲህ ቀስ አድርጎ ወደዛ ፈቀቅ ያረጋታል ማለት ነው። አቤልም እንደዛው አብረው ያረጓትና ምድር ቁጭ ትላለች ማለት ነው። ከሷ ተስፋል በመቀጠል እንግዲህ ሉሊት ተከትላ ትገባለች። ከሉሊት ተከትላ ደግሞ ቤዝዬ እየሮጠች ትመጣለች ማለት ነው። ከቤዝዬ ቀጥሎ ደግሞ ቢኒ ይመጣል ማለት ነው። ቢኒዬ እንግዲህ ይመጣና ጽዬን ያጽናና ልቅፍ አድርጓት ቁጭ ይላል ማለት ነው። ከዛም እንግዲህ በመቀጠል ዳግዬና ገኒ ይመጣሉ። ገኒዬም ወይኔ ልጄ 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 እያለች እንግዲህ እናት አይ በጣም እንትን ትላለች ማለት ነው። ያው ገንዬን እንደምንም ብለው ሁላቸውም ያረጋጓታል። ጽዬም ቤዚም እህቴ ምንሽን ነው የተጎዳሽው በማለት እንግዲህ ሁላቸውም ይጨናነቁና ዶክተሩም እንግዲህ ደህና እንደሆነች ያረጋጋቸውና ቁጭ ይላሉ ማለት ነው። በዛ መካከል እንግዲህ አይኗን እያዩ እየተጨነቁ እያለ አይኗን ገለጥ ስታደርግ ገኒ ታያታለች ማለት ነው። ልጄ ነቃች ትልና ስትላት እንግዲህ ቀጥታ ዶክተሩን ምንድን ነው ያለችው? ኤፉዬ ልጄ እንዴት ነው ያለችው። ያው እንግዲህ ጽንሱም ሆነ እሷ ምንም አይነት ጉዳት እንዳልደረሰባቸው የእሷም ደግሞ ምንም ብዙም አደጋ በእሷም ላይ እንዳልደረሰባት ያስረዳታል ማለት ነው። ከዛም እንግዲህ ከዚህም በኋላ ከናታን መደበቅ እንደሌለባት እንድትናገር ሲነግራት አይ እኔ አልችልም ትላለች ማለት ነው። እንግዲህ አንቺ ካልቻልሽ እኔ እነግረዋለሁ ይላታል ማለት ነው። እንግዲህ ከዛም ይሄን ካላት በኋላ ለኤፉዬ የሚያስፈልጋትን ነገር ዶክተሩ ይናገራል ማለት ነው። ከዛ በፊት ወይዘሮ ትዝታ እንግዲህ ናሆድ ልጇን እፈልግሃለሁ ትለዋለች ማለት ነው። ለምን ፈለግሽኝ ይላታል። ያው እባክህን እና ተቀመጥ የምነግርሃለሁ ትለዋለች ማለት ነው። እሱም እንግዲህ መቀመጥ አልፈለገም ነበር ግን አስፈላጊ ነገር ነው ትለዋለች። የምን አስፈላጊ ነገር ይላታል ማለት ነው። ልጄ ዲያራ አይኔ እያየ ላጣት ነው ትለዋለች ማለት ነው። እና ታዲያ ምን ላድርግሽ ይላታል ማለት ነው። እሱም ያው በስራዋ ስለሚጠላትና በሁኔታዋ በምታደርጋቸው ድርጊቶች በመጥፎ ስራዋ እናት አትጠላም፣ ግን ያንንም ሆኖ አብሯት እየኖረ ነው። የምር ወይዘሮ ትዝታ ልጆቿ በጣም ጨዋ ናቸው፣ ግን እሷ ባመጣችው በላ በእሷ ክፋት በእሷ መጥፎ ስራ እነሱንም ወደ ሌላ ነገር እየገፋፋቻቸው እየጠጡ ልጅቱም ትምህርቷን በመተው ምናምን አሁን ላይ ክፉ ነገር ውስጥ እየገቡባት ነው ያሉት። የምር ቤተሰብ መጥፎ ሲሆን የልጆችም ህይወት እንደሚበላሽ ነው ላይ እየተረዳ ያለሁት ማለት ነው። እና እንግዲህ እንደዛ ብሏት ወደ ክፍሉ ሄዶ ይገባል ማለት ነው ናሆድ። ከዛም እንግዲህ ዶክተሩ ለኤፉዬ የሚያስፈልጋትን ፈሳሽ ምናምን እንደሚያስፈልጋት ይነግራቸዋል። ግን ይህም እንግዲህ ከጎኗ ሆና እንደምታደርግ ቤዝም ሁላቸውም ከጎኗ እንደሚሆኑ ይናገራሉ። ከዛም እንግዲህ እንትና መነች ኤፉዬ ምንም እንደማያስፈልጋት በቃ ዶክተሩ ማስረድቷቸው ያፊት ሊሸኘው ይወጣል ማለት ነው። እንግዲህ ሸኝቶ ሲመለስ ነው የኔ ንግስት አላላት መሰላችሁ እንደነሽ አሁን ሲላት እንግዲህ ያረቢ አይን የሚገድል ቢሆን በዛ ሰዓት ያፊት ይሞት ነበር። ሁላቸውም እንዴት አድርገው እንዲያዩት በተለይ ቤዝና ጽዮን ማለት ነው። ሁሉም አይኑን አፈጠጠበት ማለት ነው። ከዛም በመቀጠል ናሆድ እንግዲህ ወደ እህቱ ዲያራ ይደውላል ክፍሉን ዘግቶ ማለት ነው። ያው ወንድም መከታ አይደለ እናቱ ፊት የእናቱ ሁኔታ ቢያናድደውና ጥሩ መልስ ባይሰጣትም ግን ወደ ክላሱ ሄዶ ወደ እህቱ ነው ቀጥታ የደወለው። ደውሎ ምንድን ነው ያላት? እህቴ ነው ያላት። የት ነሽ ሲላት ክላስ ነኝ አለችው ማለት ነው። ክላስ እንዳላደለሽ አውቃለሁ፣ ቀጥታ ንገሪኝ ያለሽበትን ቦታ ሲላት ከጓደኞቼ ጋር ትለዋለች ማለት ነው። ከጓደኞችሽ ጋር ቦታው አይታወቅም ሲላት ኧረ ይታወቃል ትለዋለች ማለት ነው። እና ዲያራዬ አንቺ ከዚህም በኋላ ትልቅ ሰው ነሽ፣ ልቆጣሽም ልመክርሽም አልችልም፣ ብዙ የምታውቂ ነሽ፣ ለምን ይሄን ነገር ታደርጊያለሽ ይላታል ማለት ነው። ክላስ ቀጥቶ የማይሆን ቦታ መዋል እንደማይጠቅምሽም አንቺ ራስሽ ታውቂያለሽ ሲላት እንዴ ወንድሜ እየተቆጣኸኝ ነው ትለዋለች ማለት ነው። ከዛ እሱም በብስጭት ያው በእናቱ ንዴት ዝግት ያደርገዋል ማለት ነው ስልኩን።
ከዛም እንግዲህ ዶክተሩን ከሸኛኙ ምናምን በኋላ አብረው ቁጭ ብለው እያለ እንግዲህ የያፌት ስልክ ይደወላል ማለት ነው። ሲደወል እንግዲህ ትቷቸው ወደ ፎቅ ተነስቶ ይወጣል ማለት ነው። እንግዲህ ሉሊትዬ ሪከርድ ያው አስቀምጣ ስለነበር እነሱ የሚያወሩትን ለመስማት ከዛ በፊት ግን ሪከርድ እንዳረገች ነግረዋለች ለያፌት። ያፌትም አንቺ እብድ አሁን ነው እንዲ ያልኩሽ እዚህ ነው እንዴ ታዲያ ያልኩሽ ስላት እንዴ ታዲያ እነሱ አሉበት አይደል እንደ ምናምን ትለውና ዝም ይላሉ ማለት ነው። ከዛም ያችን ሪከርዷን ለመስማት እያቁነጠነጣ ስለነበር እሱ ስልክ ይዞ ወደ ላይ ሲወጣ እንዴ ጆሮአችሁን ዝጉ ብትልን እንኳን ዘጋለህ ነበር ለስልክ ብለህ ፎቅ ድረስ ተምትወጣ በቃ እኛ መነሳት አለብን ከዚህም በኋላ መውጣት አለብን ስትል ቤዝ ብድግትና ተነሽ ውጭ ስትላት ሲመሸቀን ነው ትልና እንግዲህ ብድግ ብላ ትሄዳለች ማለት ነው። አዎ ሄዳለሁ ምናምን ትልና እናንተ ስፈልጉ እንደፈለጋችሁ ትልና ትታቸው ትሄዳለች ማለት ነው። ከዛም እንግዲህ አለቃ የማይሆን ነገር ተፈጥሯል ትለዋለች ማለት ነው። ያፌትን እንግዲህ ከሕክምና ባለሙያዎች ነው የተደወለለት። እንግዲህ ገንዘብ የማይሰራው የለም የሚባለው እንግዲህ እዚህ ላይ ነው። ያፌትና ማን ነው ናታን ወንድማማቾች ናቸው፣ ግን ደግሞ ኤፉዬን ሸውደዋታል በገንዘብ ገንዘብ ከፍሎ እንግዲህ መጀመሪያ ትክክለኛ ውጤቱን እሱ በእጁ ያደረግና ለእሷ እንግዲህ ፎርጅድ ሌላ አሰርተው ነው የሰጧት ማለት ነው ለኤፍዬ በሚገርም ሁኔታ ማለት ነው። ከዛም እንግዲህ ዶክተሩ ሁሉን ነገር አውቋል፣ በቪዲዮም ተቀርጸናል፣ ከስራችንም እንደምንባረርና እንደገናም ደግሞ በፖሊስ ቁጥጥር ስር እንደምንውል ነግሮናል ስትለው ይሄማ ሊሆን አይችልም፣ እንዲህ በቀላል መታወቅ የለበትም፣ ሳይቀድሙኝ መቅደም አለብኝ፣ ቶሎ በይና አሁን ታርጋ ቁጥሩንና ስልክ ቁጥሩ እንዲሰጭኝ ይፈልጋለሁ ይላታል ማለት ነው። ነርሷን እንግዲህ እሷን በፍጥነት ሰጠዋለች። በፍጥነት ሰጥታው እንግዲህ ቀጥታ የስራ ባልደረባው ጋር በመደወል የኮምፒውተር ስራ የሚሰራው ጋር ማለት ነው እንግዲህ በስልክ አሁን በምልክልህ ስልክና ታርጋ ቁጥር ፈልገህ አድራሻውን ሎኬሽን እንድትልክልኝ ይፈልጋለሁ ይለዋል ማለት ነው ያፌት ማለት ነው። እየተጣደፈ እንግዲህ ልክ ለኤፉዬ እንትን የሚያመጣ መስሎ ትቷቸው ይወጣል ማለት ነው። ነገንም እንግዲህ ለእሷ ሊያመጣ የወጣት ስለመሰላቸው እሱ እስከሚመጣ የምንጠብቀው ምናምን ሲሉ አይ ችግር የለውም እኔ ያለኋት ይላል ማለት ነው አቤል። እንግዲህ ገንዬም በክፉ አይን በማየት ታዲያ የሰው ቤት እንግዲህ በግዳይ አይቀመጥ ብላ እንግዲህ መሄዷን ታሳውቃለች ማለት ነው። ኤፉዬም እንግዲህ እዚህ ብትቀመጭም ባትቀመጭም ከመጨናነቅ ውጭ ምንም የምታመጪው ነገር ስለሌለሽ እነሱ ሲመለሱ አብረሽ ትመለሻለሽ ሂጂ ትላታለች ማለት ነው። ከዛም ተመካክረው እንግዲህ ያፌት ሲወጣ እነሱ ሁላቸውም ይወጣሉ ማለት ነው። እዚህ ጋ ግን የፍቅር ጥግ የልቧ ንጉስ ለልቡ ንጉስ የልቧ ንጉስ ለልቡ ንጉስ ነው የሚባለው የፍቅር ጥግ አሳይተዋል ማለት ነው። እንግዲህ ቤዚ ጽዬ ከቤት ስትወጣ በድንጋጤ ጫማ ሳትለብስ ነበርና የመጣችው ቤኒዬ ብድግልና የኔ ጨዋ ማለት ነው። ጨዋ ነው የምር ቤኒ። ከዛ እንግዲህ የለበሰውን ጫማ ለሱ አድርጎ እሱ በእግሩ እየተንከራተተ ወጥቶ ይሄዳል ማለት ነው። ጽዬም እንግዲህ ጫማዋን ለብሳ እንትናን የልቧን ንጉስ ጫማ ለብሳ ትወጣለች ማለት ነው። ከዛም ዶክተሩ ለናታን ይደውልለትና ላገኘህ እፈልጋለሁ ይለዋል ማለት ነው። ያው ዶክተሩ ለኤፍራታ እንደሚነግረው ነግሯታል፣ ግን መስማት ካልፈለገ ይሄ ነገር እንትን እንዲል እፈልጋለሁ ብለዋለች ማለት ነው ኤፉዬ። ግን ደግሞ ዶክተሩ እኔ ያሳምነዋለሁ ብሎ እንግዲህ ደወለለት ማለት ነው። ሲደውልለት የት ላገኝ ሲለው አይ ዛሬ መገናኘት አንችልም ሲለው አስቸኳይ ጉዳይ ነው ስለ ኤፍራታ ሲለው የኔ ጨረቃ ምን ሆነች ይላል። ያው ኤፍራታም ሆነች ናታን በፍቅራቸው አይደራደሩም፣ ህይወታቸውን አሳልፈው ስለሚሰጡ እሺ ብሎ ይስማማል ማለት ነው። ከዛም እንግዲህ በመቀጠል እንትና ማናት ሉሊት ሳላ ቁጭ ብላ እንግዲህ ያችን ቮይሷን ሪከርዷን ለመስማት ኤፉዬና ቤዛ አብረዋት ነበሩና በሆነ ነገር ተነካካቸው። ነገር በነገር አለ አይደል ላስላስ ስታደርጋቸው በቃ ነው ፎቅ እንውጣ እኛ እዛ ገብተን ወደ ክላሳችን እናውራ ብለዋት ጥለዋት ሲሄዱ እንግዲህ ያንን መስማት ትጀምራለች ማለት ነው። እንግዲህ ዘና ፈታ እያለች እኔንም ዘና ፈታ ነው ያደረገችኝ የምር። ወይ ሉሊት መሽገር እኮ ናት ወላሂ እንዴት ተጠበቀች የማትለቅ ማለት ነው። እና ጉር ነው የሰራቻቸው የምር። እንግዲህ ሚስጥሩን ማወቅ ትችላለች ማለት ነው። እንግዲህ የምታውቀው ሚስጥር በፊት እንግዲህ ስለ ሌሎች እያፌዘች እያለ እንግዲህ የኤፉዬን እርግዝና አውቃለች ማለት ነው። ልክ እንዳወቀኝ ደግሞ ለአለቃዋ ነው የደወለችው። አለቃዋም እንግዲህ ያን ዶክተር ማግኘት እንትን ስለወጣ ስልኳን ሊያነሳላት አልቻለም። እንግዲህ የኤፉዬን እርግዝና ልትነግረው ነበረ ማለት ነው። ከዛም እንግዲህ ያን ሰውዬ እየፈለገ ያፌት የተሳሳተ ቦታ ነው የሰጠኸኝ፣ ምን ደግመህ ቶሎ በል ላክልኝ ይለዋል ማለት ነው። ናታንም እንግዲህ ያን ሰውዬ እየፈለገ እያለ እኔ ግን ናታንና እንትና የሚገናኙ ነበር የመሰለኝ፣ ፈርችላቸው ነበር ፊት ለፊት ይገጣጠማሉ ብዬ። ከዛም እንግዲህ ያፌት እንዳገኘውና እርምጃ ሊወስድ እንደሆነ ያገኘበትን አድራሻ እንዲያጠፋ ይነግረዋል ማለት ነው። ውይ የያፌት ክፋት ግን ይታያችሁ። ዲኤንኤውንም በገንዘብ ይሄንንም እንግዲህ ይታያችሁ። ቀድሞ እንትና ማን ነው ናታን ሳያገኘው እሱ ቀድሞ ነገሩን ሁሉ ሳያዘጋው አይቀርም። እንግዲህ በክፍል 106 የምናየው ይሆናል ማለት ነው። ሉሊትዬ እንግዲህ ሪከርዷን እየሰማይ ዘና ፈታ እያለች ነው ማለት ነው። ከዛ ናታን ምጥት ሲል ሪከርድ መስማቱን ታቆምና እንግዲህ ምን ታደርጋለች መሰላችሁ እንዲህ ከዛ ምጥት ሲል ትላለች እንግዲህ ትፈራው የለ በመንቀጥቀጥ ሰምቶ ይሆናል እንደዚህ
የደነፋው ምናምን እያለ ብቻዋን ስታወራ ምን እያልሽ ነው ይላታል ማለት ነው። ሲላት እንግዲህ ያጋጥማል እኮ ምናምን ትለዋለች ነገር ለመጀመር። አይ ያቺ ቤዚ ነግራው እንዳይሆን እንደዚህ የደነፋው ተኔ ቀድማ ነግራው ነው እቺ ነገረኛ እኔ ሳልነግር እያለች ስታወራ ከዛ ምንድን ነው ሲላት ኤፉ የሞተች ሰው የመኪና አደጋ ደረሰባት ብትለውስ ሞተች ትለዋለች። ከዛ የመኪና አደጋ ትለዋለች። ድንግጥ ጥንባው ኩትር በማለት እንግዲህ ድንግጥ ይልና እኔን ካላመንክ እኔን የሚያምነኝ ሰው የለ አይደለ ሂድና ፎቅ ውጣና ጠይቃቸው እህቶችህን ትለዋለች ማለት ነው። እሱም ወደ ፎቅ ይወጣል ማለት ነው። ከዛ ውጥት ሲል እንግዲህ ቤዝና ፂ እንደው ሳንነግረው እያሉ እየተመካከሩ ድርስ ይልባቸዋል። ፍጥጥ እንዳሉ ያቆማል ማለት ነው። በመቀጠል እንግዲህ አቤል ወይኔ ኧረ አሁን እንኳ ለኤፉና ለናታን ዲል ያስፈልጋቸዋል። በቃ እስካሁን ድረስ ለያፊት ብቻ ነው። አሁን ደግሞ የእነሱን ደስታ ማየት እንፈልጋለን። እስኪ እናንተም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ ማለት ነው። አሁን ደግሞ በፂ እንዲደራደሩ እያስጨነቃት ይገኛል ማለት ነው። አቤል በጣም ክፉ ልጅ ጠማማ ማለት ነው። ታማ እንኳ እንድትታመም አላረጋ ያኔ ማስታመም አልተቻለም ማለት ነው። እና የኤፉዬ ስቃይ ይብቃ ነው የምለው። ውድና የተከበራችሁ የቻናል የቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ፣ ሰላም ሁኑልኝ። እዚህ ላይ እናበቃለን ማለት ነው። እንግዲህ ክፍል 106ን ደግሞ አብረን የምናይ ይሆናል። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን። እኛንም በስደት ዓለም ላይ ያለነውን ወጥቶ ከመቅረት አላህ ይጠብቀን። ሰላም ቆዩልኝ። ባይ ባይ።